የብፁዕ አቡነ ገብርኤል ንግግር በደስታ አክብሮት የተባልነውን የጌታን ትንሣኤ እንዳናከብር ሰላማዊውን በዓል በሰላም እንዳናከብር ፈተና ሆኖብን አልፏል። ቋሚ ሲኖዶስ ጉዳያቸውን በሊቃውንት ጉባኤ እስኪጣራ በቤታቸው በታቀቦ ተወስነው እንዲቀመጡ ቢወስንም ጉዳዩን ፖለቲካዊና ብሔረሰባዊ አጀንዳ እንዲመስል የሚጥሩ ወገኖች ነገሩን ከሃይማኖታዊ አጀንዳነት እንዲወጣ እየሰሩ ነው። የአቡነ ገብርኤል ደጋፊዎች በሌላ በኩል ጥብቅ መግለጫ ሲሉ ያልተጠበቀን መግለጫ ሰጥተዋል። ይህ መግለጫ ምንን አካቷል የሚለውንና ያሰሙትን ተቃውሞ በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ፍኖተ ጽድቅ በድጋሚ ሌላ እግድ ተላለፈበት። ይህንን መረጃ በዝርዝር መረጃችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። የምዕራብ ሸዋ ሀገረ ስብከት ስር የሚገኙ የ28ቱ ወረዳ ገዳማት ሊቃነ ካህናትና ጸሐፊዎች፣ አባገዳዎችና የሀገር ሽማግሌዎችን ጨምሮ ለአቡነ ገብርኤል ያላቸውን ድጋፍ እንደሚከተለው ገልጸዋል። ቀን 22 8ኛ ወር 2017 ዓ.ም የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ ስራ ኃላፊዎች የ28ቱ ቤተ ክህነት ወረዳ ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳዳሪዎችና ሰባኪያን ወንጌል፣ የአምቦ ከተማና አካባቢው አባገዳዎችና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ አርብ የ2017 ዓ.ም ባለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስም አስመልክቶ ቤዛ በሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስራ መተኪያና አቻ የማይገኝለት ፍጹም ዘላለማዊ መሆኑን በማያሻማ ሁኔታ ገልጸው ያስተማሩትን ትምህርት የተለየ ትርጉም በመስጠትም አንዳንድ ወገኖች መገናኛዎችን በመጠቀም ከአውድ ውጪ የየራሳቸውን ትርጉም በመስጠትም ለሃይማኖት የተቆረቆሩ አስመስለው ሲያራግቡ እንደነበር ይታወሳል ሲሉም በመግለጫቸው ይሁን እንጂ የጉዳዩ ባለቤት የሆኑት ብፁዕነታቸው ሚያዝያ 16 ቀን 2017 ዓ.ም ሐሙስ ዕለት የዋሃንና ንጹሃን ምዕመናን እንዳያዝኑ የጠየቁትን ይቅርታ በቂና ወቅታዊ ቢሆንም ነገር ግን ስም የማጥፋት ዘመቻቸው ከእርሳቸውም አልፎ ብሔር ተኮር የቅናት የጥላቻና የአምባገነንነት ስሜትን ያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረውን መላውን የኦሮሞ ሕዝብ በሚያስቆጣ መልኩም ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን እንትናናንትን ስላሉት እንደሚባለው ብሂል አበው ምላሽ ካልሰጡበት ነገ ጅብ በቀደደው ሌላ እንዲገባ ስለሚታወቅም የሚከተለውን የአቋም መግለጫ አውጥተናል ሲሉም የአቋም መግለጫቸውን አስታውቀዋል። አንደኛም እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን ብፁዕነታቸው ከማንም በላይ የተማሩና በታላቁና ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ገዳም ተኮትኩተው ያደጉና መማራቸውን በነገረ ገዳም መቆየታቸውም ይታወቃል። ሆኖም ግን ብፁዕነታቸው ለእመቤታችን ለቅድስት ድንግል ማርያም ያላቸውን ክብርና ፍቅር በተለያየ ቦታ በየጊዜውም ያለ ጊዜውም ሰብከውታል፣ ገልጸውታል። ሐቁ ይሆኖ ሳለ ብፁዕነታቸው ስለእመቤታችን ከሀገር ውስጥ አልፎ በውጪውም ዓለም ያስተማሩት ትምህርት ተዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካ የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን በጫማ በባርኔጣ በልብስ ወዘተ ዝቅ በማድረግ የእመቤታችንን ክብር አሳንሰው የማይገናኝ ምሳሌን ሲሰጡ የሚያሳፍር መሆኑ ግልጽ ነው። ምክንያቱም የዮሴፍ ቤዛነት ለስንዴ፣ የሙሴ ቤዛነት ለእስራኤል ቤዛነት ቢሆንም በወቅትና በቦታ የተገደበ ቤዛነት ሆኖ እናገኘዋለን። ነገር ግን የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳን የሚመለከተው አካል አቅርቦ መምከርና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በማስነሳት የማይመለከታቸው ጥቂት ግለሰቦችም የጀመሩትን ጸባጫሪነት ወደ ሌሎች የተዛመተ አግባብነት የሌለው ዋጋ የሚያስከፍልና ህገወጥ ድርጊት መሆኑን እንቃወማለን ሲሉም ህዝቡ በጭብጨባ መስማማቱን ገልጾም ተመልክተናል። አስከትለውም በመግለጫቸው የብፁዕነታቸው ሹመትን አስመልክቶ በተለያየ መገናኛ ብዙሃን እየተላለፉ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚልም ለሚነዛው የብሔር ነቀፋ ቀደም ሲል ኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየተደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን ሲሉም የብፁዕነታቸው ሹመት የብልጽግና ጳጳስ ናቸው በሚልም አባባል የሀገሪቱን ጠቅላይ ሚኒስትር
ሚኒስተር ስም በመጥቀስ የኦሮሚያ ክልል ፕሬዝዳንት መንግስትን ስም በመጥቀስ የኦሮሞን ህዝብ መብት በሚነቅፍና በሚጎዳ ወደ አላስፈላጊ ጥላቻ እንዲደርስም የሚችል ሁከትና እንቅስቃሴ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን ሲሉም በመግለጫቸው የብፁዕ አቡነ ገብርኤል ሹመት ጽንፈኞች እንደሚያራግቡት ሳይሆንም የቤተ ክርስቲያኒቷ ህግና ስርዓት በሚጠይቀው መሰረት ዕውቀታቸው ብቃታቸውና ክህሎታቸው ተመዝኖ እናም ተለክቶ ከሀገረ አሜሪካ መጥተው የተሾሙ ናቸው እንጂም በኮታ አሰራር አልተሾሙም። ኮታ የሚል አባባልም ቢሆን የቤተ ክርስቲያኒቷን ታሪክ የማይገልጽና የኦሮሞ ተወላጆችን የማይወክል በመሆኑ በዚህ አጋጣሚ በመንፈስ ቅዱስ አሰራር የምትጠራዋን ቅድስት ቤተ ክርስቲያናችንን የነቀፉ መሆናቸውን ተገንዝበናል። ከዚህ ጭፍን ዓላማና አስተሳሰባቸው እንዲቆጠቡ እንመክራለን። የሃይማኖቱ ተቆርቋሪ ነን ባዮች በአሁኑ ሰዓትም ከሚያሰራጩት በበለጠ ካሁን ቀደም በፈጸሙት ግልጽ የሆነ የዶግማና የቀኖና ጥሰት ማለትም በቅባት ፓትርያርክ እስከ መሾም ሲደርሱ በአንዳንዶች አባቶችም ኢየሱስ አማላጅ ነው ሲባል የአህያ ስጋ መብላት አያረክስም፣ ሌሎች ደግሞ በብፁዕነታቸው የስልጣን ደረጃ ያሉ ያለ ድንግል ማርያም መንፈስ ቅዱስ አይወርድም ወልድም የለም አብንም አናየውም ሲሉ ከዚህ የከፋ የዶግማ ጥሰትና ኑፋቄ አለመኖሩ እየታወቀ ለምን ዝም እንዳሉ ግልጽ ባይሆንም ብፁዕ አቡነ ገብርኤል ዕለተ ዓርብን አስመልክተው በሰጡት ትምህርት ላይ ብቻ ለምን ተተኮረ የሚለው ሐሳባቸው ዶግማዊ ማንነታቸው ላይ ያተኮረ ጥላቻ መሆኑን በግልጽ ያሳያል። በሌላ መልኩ በእግዚአብሔር አምሳያ የተፈጠረውን ክቡር የሆነውን ሰው ለዚያም የሀገሪቱን ጠቅላይ ሚኒስትር ግደሉት፣ አስወግዱት እያሉ ለሀገሪቱም ክብር የሌላቸውን አባት በቅርቡ ያስተላለፉትን ከአንድ አባት የማይጠበቅ መልእክትን ሲያውጁና ሲያስተላልፉ ተቆርቋሪ ነን ባዮች ለምን ዝምታን መረጡ ሲሉም በመግለጫቸው ይህ ሁሉ እያለ እውነታውን ወደ ጎን መተው ለራስ ሲቆርሱ አያሳንሱ እንደሚባለው የራስ ወገን የሆነውን ግልጽ የዶግማ ጥሰት ሲፈጽም አይተው እንዳላዩ ሰምተው እንዳልሰሙ ጆሮ ዳባ ልበስ ማለትና የራስ ወገን እንዳልሆነ ለሚያስቡት ደግሞ የራሳቸው ትንታኔና የግል ፍላጎት በመስጠትም ህዝቡን ግራ ማጋባት አግባብነት የሌለው መሆኑ ይታወቃል። ከዚህ ህገወጥ ተግባራቸውም እንዲታቀቡ በአጽንኦት እንጠይቃለን። በሀገረ ስብከታችን እንደሚታወቀው ብፁዕ አባታችን በዕለተ ዓርብ በሀገረ ስብከቱ ስር በሚገኘው ሆለታ ደብረ ኤዶም ቅዱስ ገብርኤል ተገኝተው ማስተማራቸው እንዳለ ሆኖ በዕለቱ የተላለፈው ትምህርት የተቀዳው ቀደም ብሎ ማክሰኞ ማለትም ሚያዝያ 7 ቀን 2017 ዓ.ም መሆኑ ግልጽ ቢሆንም ተቆርቋሪ ነን ባዮች የሚዲያ ላይ አንበሶች በባለ ስቅለት ብፁዕነታቸው እንዳስተማሩ የሚያጋቡት መረጃ ፍጹም ከእውነት የራቀ መሆኑን እኛ ከሀገረ ስብከት ጀምሮ እስከ ወረዳ ቤተ ክህነት ገዳማትና አድባራት እንዲሁም የከተማ አብያተ ክርስቲያናት ያሉትን ሰራተኞች ጠንቅቀን እናውቃለን። በመሆኑም ብፁዕነታቸው ላይ የተከፈተው የስም ማጠልሸት እንቅስቃሴ በእጅጉ የምንቃወመውና መሰረተ ቢስ ውንጀላ መሆኑን እንድታውቁልን በይፋ እንገልጻለን ሲሉ በመግለጫቸው መጨረሻ ላይ ጉዳዩ በሃይማኖት ሽፋን የኦሮሞ ማህበረሰብን ለመንካት የተካሄደ ነው፣ እናም በዚህ ጉዳይ ከዚህ በኋላ ዝም አንልም በማለትም የመግለጫቸውን ሐሳብ የቋጩ ሲሆን ይህንን ጉዳይ ከሃይማኖት አዙረው ወደ ፖለቲካና ብሔር መውሰዳቸው ደግሞ በርካታ ኦርቶዶክሳውያንን አስቆጥቷቸዋል። ይህም ፍጹም አግባብነት የሌለው ጉዳይም እንደሆነ በስፋት እየተነገረ ይገኛል። ወደ መጨረሻው መረጃችን ስናመራ የማህበራት ምዝገባና ቁጥጥር መምሪያ ፍኖተ ጽድቅ ጠቅላላ ማህበርን በድጋሚ አግዶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ሰጥቶት የነበረውን ፈቃድ ለጊዜው አግዶታል። መምሪያው እገዳውን የጣለው ቋሚ ሲኖዶስ በማህበሩ ሚዲያ የተላለፈውን ውሳኔ ተከትሎ ነው። መምሪያው ያስተላለፈው ጊዜያዊ እግድ እንደሚከተለው ይነበባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሚያዝያ 22 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ ፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ በተሰኘው ሚዲያ በተለያዩ ጊዜያት ከቤተክርስቲያን አስተምሮ ውጪ ያስተላለፈው ትምህርት የቤተክርስቲያኒቱን አባቶች ሊቃውንትና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ ችግሩ ተጣርቶ የመጨረሻ ውሳኔ እስኪሰጥበት ድረስም በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ታግዶ እንዲቆይ በማለትም ወስኗል። ስለሆነም የማህበራት ምዝገባ ክትትልና ቁጥጥር መምሪያ ከቅዱስ ሲኖዶስ በተሰጠው ስልጣን መሰረት ለማህበሩ ህግን ጠብቆና ተከትሎ ፈቃድ ሲሰጥ ማህበሩ የቤተክርስቲያኒቱን ዶግማ፣ እምነት፣ ቀኖናና ትውፊት ጠብቆ እንዲሰራ መሆኑ የታወቀ ከቤተክርስቲያኒቱ አስተምሮ ውጪ በሚዲያው ላስተላለፈው የስተት ትምህርትም ማብራሪያ እንዲሰጥ በጻፈው ደብዳቤ መሰረትም ማብራሪያና ምላሽ የሰጠበት ቢሆንም በቋሚ ሲኖዶስ ውሳኔ መሰረት ችግሩ ተጣርቶ የመጨረሻ ውሳኔ እስኪሰጥበት ድረስም የፍኖተ ጽድቅ ጠቅላላ ማህበር ከቤተክርስቲያናችን ስም ምንም አይነት እንቅስቃሴ እንዳያደርግ የታገደ መሆኑን እየገለጽን የቋሚ ሲኖዶስ ውሳኔ ተግባራዊ እንዲደረግም በጥብቅ እናሳውቃለን በማለት እገዳውን አስተላልፏል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን
ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።